አሁን ሁሉም ነገር ተስተካክሏል። እቺ ተረገምሽ ሰራተኛ ሳትቀርመኝ ሂጄ ብሩን ልክፈትለት። ሳኒ ደግሞ የምትቀልጅበት ነገር አታውቂም እንዴ? እንዴት? በዚህ ብርድ ይሄን ያህል ውጭ ገትረሽኝ ትቆያለሽ? ስራ ይዤ ስለነበር ነው። እና ቢሆንስ ብዙ ነሽ የለችም? አለች። ቆይ ሲጀመርስ ለምንድን ነው በዚህ ሰዓት በር የምትቆልፉት? ኃይልዬ በሰላም ነው? ዛሬ ብስጭት ብለሃል። ስራ ቦታ ደብሮ መጥቼ ጭራሽ በር ትቆልፊብኛለሽ? ያዘጋጀውልህን ነገር ብታይ የምን ንዴት የምን ድብርት ድራሽ አባቱ ነው ጥፍት የሚለው። ቆይ እንጂ ለምን እዚህ ገትረሽኝ እንደዋልሽ ንገሪ። እንደዚሁማ ዝም ብሎ መናገር የለም ማለት። መጀመሪያ አይንህን አስሬልህ መኝታ ውስጥ እንገባለን እኮ። ለምን? አንተ ደግሞ ጥያቄ ታበዛለህ። ና እንግባ አልኩህ አይደል እንዴ? እኔ ደግሞ እየተፈጠረ ያለውን ነገር ካልነገርሽኝ አልገባ። ኃይሌ ሳኒ ለምን እንደዚህ እንደምታደርጊ ንገሪ። ካልነገርሽኝ አልገባ፣ ከነገርሽኝ ግን ገባለሁ። ቆይ ሰው የሚልህን ለምንድን ነው የማሰማው? እሺ በቃ ምን አድርግ ነው የምትይኝ? ና ወደ ውስጥ እንግባ። ኃይልዬ ግን ሰው የሚልህን ለምን ዝም ብለህ አሰማው? አሁን አልሰራም። እንደዚህ ጨዋ ስትሆን ደስ እንደምትል ምንድን ነው ማለት? አሪፍ የፍቅር ምሽት እንድናሳልፍ ነው። የት? እዚህ? አዎ። ምን ነው ችግር አለው? እየቀለድሽ መሆን አለበት። ሳሎኑ የት ሄዶ ነው? አንዳንዴ መቼስ እንደማብድ ታውቃለህ። አሁን እንኳን አንዳንዴ ብቻ ሳይሆን በደንብ እየለየልሽ ነው። አሁን ሌላውን ወሬ ይቅር። ምን አማራጭ አለኝ? አንቺ እንዲህ ዝንጥ ብለሽ እኔም ሄጄ ልብሴን መቀየር አለብኝ አይደል? የሚባል ነገር የለም። ዛሬ ከህይወቴ ላይ አንድ ደቂቃ ማወከን አልፈልግም። እሺ? ማለት በእኔ ቁጥጥር ስር ነህ። ሰኒዬ ሻወር ሳልወስድ እንደዚህ ሆኜ ነገርኩህ እኮ አቶ ኃይሌ፣ የዛሬው ምሽት የኔ ብቻ ነው። ታዛዥ ነኝ ንግስት ሆይ። አሁን ንግስቲቱ አዘዋል። ዝም ብለህ ጠጣ። ምግብ ሳልበላ ግን አይከብደኝም ሰኒዬ። አንድ ብርጭቆ ምን እንዳያደርግ
ታውቂያለሽ መጠጥ እስከዚህ ነው። አሁን ንግስቲቷ አዘዋል። ስለዚህ ዝም ብለህ ጠጣ። እርሶ ካሉ ጠጣዋለሁ እንጂ ምን አማራጭ አለኝ? ይቅርታ ይደረግልኝና በዚህ አጭር ልብስ እንዴት እንደሚያምሩቦት ያውቃሉ አይደለ ንግስት? ወይ ንግስትህን በመመኘትህ እንደው ሞት ተፈርዶብሃል። ከጨከኑብኝማ ለእርሱ ህይወቴን ለመስጠት ዝግጁ ነኝ። እስኪ እናያለን። ሰኒ እየዞረብኝ ነው ብሎኝ ነው። ገና በአንድ ብርጭቆ ሰኒ ምን እየሆንኩ ነው? ኧረ ጨለመብኝ። ያኔ ጓደኛ ያለህን ብትሰማ ኖሮ በጣም ጥሩ ነበረ። ምንድነው ብሩኬ? ስለ ሰናይት እንድናወራ ፈልጋለሁ። ምንድነው ብሩኬ? ሰናይት በጣም ጥሩ ሁኔታ ላይ ነው ያለችው። እሱን እኮ አየሁት። ስለዚህ ከዚህ ቤት የምትወጣበት ሰዓት ደርሷል ማለት ነው። ማለት ሰናይት ከዚህ በኋላ የኔ እርዳታ ስለማያስፈልጋት ከዚህ ቤት መውጣት አለባት። ለሰናይት ያለኝን ስሜት እያወቅ እንዴት እንደዚህ ትለኛል? ኃይሌ ተረጋግተህ ግን አስበሃል? በሰናይት ጉዳይ ምንም ነገር ማሰብ አልፈልግም። ለሰናይት ያደረግላትን ነገርማ ሳስበው በጣም አደንቀሃለሁ። እንዴ ስሜቴንስ? ስሜት ልክ አይደለማ። እንዴት ነው ልክ ያሉ ነው? እቺ ልጅ እገዛ ስላደረግላት እሱን ተጠቅመህ ልገዛት እየሞከርክ ነው። እኔ እንደዚህ ለማድረግ እየሞከርኩኝ አይደለም። ስታስበው ሰናይት ይህን ሁሉ ካደረግላት በኋላ የፍቅር ጥያቄ ስታቀርብላት እምቢ የምትል ይመስላል? ካልወደደችኝ ደግሞ ለምን አትለየኝም? ያን ሁሉ አድርገህላትማ ውለታ ስለሚይዛት እምቢ ማለት ትፈራለች። ቆይ ታዲያ አሁን ለማለት የፈለከው መወደድ የሚችል ማንነት የለህም ብያልከኝ ነው? እንደሱ አይደለም። ስብዕናንማ ምን ያህል እንደምወድልህ ታውቃለህ። ታዲያ ምን ማለት ነው? እቺ ልጅ ዛሬ ውለታ አሸንፏት ብትቀበል ነገ ጧት ጥላ እንደምትሄድ እየነገርኩ ነው። ቆይ ሁሉንም ሰው ለምንድን ነው ከሃይማኖት ጋር የምታያይዘው? ምን ለማለት ፈልገህ ነው? ሃይማኖት ትታ ስለሄደች የትኛውም ሴት የትኛውንም ወንድ ትታ የምትሄድ ነው አይደለም ይመስል? ኃይሌ ይኸውልህ ብሩኬ፣ ሰናይት ሃይማኖት አይደለችም። የትም ትታኝ ዝም የምትለው? ተመስገን አንቺ ነሽ። ምን ሆነሃል? በጭንቀት ልፈነዳ ነበር። ምን ሆንክ? ተሳክቶላት ይሁን አልተሳካላት ይሁን ብዬ ነው። መሳካቱ እንኳን ተሳክቷል። የምርሽ ነው? አዎ ተሳክቷል። ለዚህ እኮ ነው ነፍሴ እስክትጠፋ የምወድሽ። ሰው ለመግደል ነው ነፍስ እስክትጠፋ የምትወደኝ? እንደሱ ማለቴ ሳይሆን አድርጊ ያልኩሽን ነገር ስለምታደርጊ። ወንዴ! አቤት ሰኒ፣ በጣም ፈርቻለሁ። ምን ሆነሻል? እኔ እንጃ። ሰውዬው አልሞተም እንዴ? እሱማ ሞቷል። እና ታዲያ ምንድን ነው? አላውቅም ወንዴ፣ እንድትመጣልኝ እፈልጋለሁ። እኔ ከሬሳ ጋር ማደር አልፈልግም። ወንዴ! ሰኒ፣ በዚህ ሰዓት እንዴት እመጣለሁ? በቃ ሳሎን ተኝ፣ ነገ በጠዋት እመጣለሁ። እንደሱ ይሻላል። አዎ እደውልልሻለሁ። እሺ በቃ ቻው። ቻው። እሺ ደግሞ በጣም እወድሻለሁ። እሺ በቃ ቻው። ወንዴ፣ አሁን ሁሉ ነገር አንተ ባቀድከው መንገድ እየሄደ ነው። ያንን የመሰለ ትልቅ ቤት ልትወርስ ነው። ምን ነው ቤታችን ላይ ያፈጠጥክበት?
ስሚኝማ ቤታችሁ ይናል ትልቅ መሆኑን ብገምትም ግን ይናል አልመሰለኝም ነበር። ኧረ እባክህ እና ምን አስቸኮለ? አንተ ካሰብክበት በቅርቡ የኛ ይሆናል። እሱንም አውቃለሁ። ደግሞ በጣም ናፍቀኸኛል። እኔም እኮ ናፍቀሽኛል። ግን ሰኒ ምን ሆነ ነው? እርግጠኛ ነሽ ባልሽ አይመጣም እንዴ? ወንዴ? አቤት ሰኒ። ቆይ ለምንድን ነው ይሄን ያህል ኃይልን የምትፈራው? አንቺ ተጫዋችም ነሽ። ሀብታም ያልፈራው ማንን ልፈራ? ምን እንዳያደርግ? እድሜ ለገንዘቡ ደሜን ደመ ከልብ አድርጎ ነው የሚያስቀረኝ እኮ። አንተ ለኃይሌ አንሰህ። አየሽ ችግሩ እሱ አይመጣማ። እንዴት? ገንዘብ ከፍሎ አንድ ጎረምሳ ይልክብኝና ከዛ ማን እንደመታኝ ሳላቅ ድፍት ብዬ ነው አመገኘው። ለማንኛውም አታስብ፣ ለጊዜው ለስራ ከከተማ ወጣ ብሏል። እሺ ሰራተኛውስ? እሷም እንዳትመጣ ፈራ። እሷም የእሱ ተላላኪ ናት ብለሽኝ የለ እንዴ? እና እሷ አየች ማለት እሱ እንዳየ ነው የምቆጥረው። ወንዴ ግን ስጋህን ማንን ለመቀጥቀጥ ነው የምትጠቀመው? አንቺን ነዋ። ወሬኛ። የኔን ልብማ ማቅለጥ ትችልበታለህ። ለማንኛውም ሰራተኛዋ ዘመድ ለመጠየቅ አዳር ነው ሄደችው። ካሜራ ምናምንስ የለም? ምን ያደርጋል ካሜራ? ይሄንን የሚያህል ቤት እንዴት ያለ ካሜራ ተው? ባልሽ ሞኝ ነው። ሞኝማ ከድሮ ሞኝ ነው። ለነገሩ እውነትሽን ነው። ይሄን ሞኙ ባልሽ እኔ ወደዋለሁ እሱ ባመጣሽ የታገኝሻለሁ አይደለ ነገሩ። አንተ ትቀልዳለህ። ይልቅ ስለራቤ ማለት ነው የሚበላ ነገር ካላከ በዛውም ለኔ ጉልበት ይሆነኝ። ሰራተኛዋ ሰርተሽ ሂጂ ብያት ነበር። ችግር ወንዴ ወንዴ አሁን ነው ሰው ወጥቶ እንደምንም ብለኝን ቤት በእጅ ማስገባት አለብን። ምን ነው ሰኒ? ምን ነው? አይ በዚህ ሰዓት መጣሽ ብዬ እኮ ነው። ታዲያ መምጣት አልችልም? እራቱን ጨርሳችሁ ነው? አንቺ ግን እንዴት አልተኛሽ? ስትጨርሱ የምትጠሩኝ ከሆነ ብዬ ነው። ለምስክርነት ነው እንደምንጠራሽ? የምን ምስክርነት? ምን አውቀልሻለሁ? ሰኒ ምን ሆነሻል? ምን ሆንኩኝ? ምን ሆንኩኝ? ምን ሆንኩኝ? ግራ አጋባሽኝ እኮ። ሲጀመር አንቺ መች ቀኝ ገብቶሽ ያውቃል? እሺ ይሆነልሽ። አሁን ምን ልስጥሽ? መኝታ ክፍል ላይ እና እቃውን አውጪልኝ። እሺ መጣሁ። ምን ትመስላለች እቺ? ሰኒ ግን ዛሬ ደህና ነሽ? አይደለሁም። ምን ሆነሻል? ምን አገባሽ? አሁን ያላልሽውን ማድረግ ትተሽ የተባልሽውን አድርጊ። ፍቅር ውር ቢሆንም ሰው እስከ መግደል ያደርሳል ብዬ ግን አስቤ አላውቅም። ቆይ እንዴት ነው ያደረኩት? በቃ ኃይሌን ገደልኩት ማለት ነው? ሁሉንም ነገር ለፍቅር ብዬ እንዳደረኩት የሚያውቀው ፈጣሪ ቂም እንደማይዝብኝ እርግጠኛ ነኝ። አዎ የትኛውም ለፍቅር የሚደረግ ነገር ጽድቅ እንጂ ኩነኔ የለውም። ሰናይት አሁን ከወንዴ ጋር ብቻሽን አለምሽን የምትቀጭበት ጊዜ ደርሶልሻል። በሰላም ነው? እስኪ ተወኝ በእናት።
ምን ሆነሻል? ምንም አልሆንኩም። እና ምንም ሳትሆኝ ነው ሰላም ሳትኝ የተቀመጥሽ? እንዴት እንደመጣው አትጠይቀኝ። ባልሽ ቤት አለ ማለት ነው? እና ብነግርህ ደግሞ አልሰማኝ አልክ። ምን ላድርግ? በጣም ስለናፈቅሽኝ እኮ ነው ሰፈራችሁ ድረስ መጥቼ ካላገኘሁሽ። የምናፍቅህ ከሆነ ለምን ጠቅልላ አትወስደኝም? ወዴት? ወዴትም ይሁን ካንተ ጋር ከሆነ የትም ይመቸኛል። ሰኒ ምን ሆነሻል? ወንዴ ይዘኸኝ ጥፋ እያልኩ ነው። እንዴት አድርጌ? የምትወደኝ ከሆነ ይዘኸኝ መጥፋት አይከብድህም። ሰኒ ስታስቢው ማልወድሽ ነው የሚመስልሽ? ወደድከኝ ታዲያ በሰቀቀን እስክሞት ቆመ የምታየኝ ለምንድን ነው? ይዘኸኝ ጥፋ በቃ። እኔም እኮ ይዤሽ ብጠፋ ደስ ይለኛል፣ ግን ደግሞ ከዛ ከሞቀ ቤት አውጥቼ የት ነው የምወስድሽ? አንተ ሰበብህ አያልቅም። እውነቴን ነው ሰኒ፣ በጣም ነው ማፈቅርሽ። ከአንቺ ጋር ስኖር ለመጨረሻ ጊዜ አንቺን አይን አይቼ ነው መተኛት እፈልገው። ጠዋት ደግሞ ከእንቅልፌ ስነቃ አይኖቼን ስከፍት የምንም ጊዜ ጸሎቴ የአንቺን አይን ማየት ነው። እና ይህን ጸሎትን ለማድረግ የትን ስለት ማስገባት አይጠበቅብህም። ያው አለችኝ የምላት ንብረት የምታውቂያት ያቺ ቆርቆሮ ናት። እሷም ደግሞ አንድ ቀን ሰርታ 3 ቀን ገራጅ ነው የምትውለው። እኔ ምንም አላስቸግርህም። ባገኝ በልቼ ካጣውም ደግሞ አይንህን አይቼ ብቻ ተኛለሁ። እኛ ልጆች አይደለንም። ስለ ወደፊት ማሰብና መጠንቀቅ አለብን። ለምን? ባልሽ በጣም ሀብታም ነው። ድህነታችንን እንደ ድህነት አድርገን እንኑር ብንል እንኳን አሳዶ ነው የሚደፋ። ወይኔ ሰናይ፣ እና እየተሳቀቅን እንድንኖር ነው እንደምንፈልገው? ለዚህ መፍትሄው ማስወገድ ነው። እርግጠኛ ነኝ አስበሽ ወሰነሽበት። እሱማ ወስኛለሁ። በቃ አንተ አትጨነቅ፣ እኔ አስወግደዋለሁ። ለዚህ እኮ ነው ልቤ እስኪጠፋ ማፈቅሽ። ቶሎ መመለስ አለብኝ፣ እንውጣ። ሰናይት፣ ወይዘሮ ሰናይት። አቤት። ይቅርታ አስደነገጥኩሽ መሰለኝ። ምን ፈለግሽ? አንቺ ራስሽ ከሆነሽ ፈልግሻለሁ ያልሽኝ መቼ? አሁን። ለምን? እቃውን እንድሰትር መሰለኝ። የምን እቃ? ሰኒ ግን ዛሬ ምን ሆነሻል? አንቺ ልጅ ምን ሆነሻል? አትበይ። እሺ ይቅርታ፣ መኝታ ክፍል ያሉትን እቃዎች እንዳስተካክላቸው መሰለኝ የጠራሽ። እንዴ? አዎ ረስቼው ነበር። ወይኑና ብርጭቆ ነው መሰስሽ። ሂጂ። እሺ እራፋፈሉ ሂጂ ጃንኩሻ። ምን ሆነሻል እንዳትይኝ። እሺ ይቅርታ። ለማንኛውም ተቀምጠን እናውራ። ምን ነው